የውብዬ ወንድም እንግዲህ ናሂን አስገድዶ የፍች ወረቀቱ ላይ እንዲፈርም አድርጎ ነበረ፣ ግን አልተሳካለትም። ናሂ ደግሞ ወረቀቱን እሺ ፈርማለሁ ብሎ ተቀብሎ እንግዲህ ቀዳዶ ጥሎታል ማለት ነው። እንግዲህ የውብዬ ወንድም ግብዳ የሆነ ጋርድ ይዞ መጥቶ ጋርድ እንበለው ጉድ እኮ ነው ዘንድሮ ይዞ መጥቶ ናሂን እያስደበደበው ነበር ማለት ነው። እና የምር እኔ ስራቸው ግርም ይለኛል ማለት ነው። እኔ እኮ እና እንግዲህ ሌላኛው ደግሞ አብርሽ እና ሄርሜላ ማለት ነው። ኩሩፍቱ የሚባል ቦታ ላይ እንግዲህ እንደዛ መሰለኝ ስሙ ባልሳሳት እንግዲህ ወደዛ ቦታ ሂደው ማለት ነው። እነ አጣብሽም አሉ ብሩኬና አቤል ማለት ነው። እንግዲህ አንድ ላይ ማለት ነው። እንግዲህ በተቀመጡበት እነሱን ጥለዋቸው ሄዱ እነዛ ማለት ነው። ከዛም እንግዲህ ሲተቃቀፉ ሲላላሱ ነበረ ማለት ነው። እና እዛ ጋሽዬ አስተካክላለሁ ብለው ሩታን እንትን ይላሉ፣ ልጃቸው እዚህ ጋር ይልከሰከሳል ማለት ነው። እንግዲህ እኮ ነው ዘንድሮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናሌ ተመልካቾች ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላ። እናንተም በያላችሁበት ሰላማችሁ ብዝዝት ይበል። ከክፉ ነገር አላህ ይጠብቃችሁ፣ አላህ ይጠብቀን። ሀገራችን ኢትዮጵያንም አላህ ሰላም ያድርግልን እያልኩኝ እንግዲህ ዛሬ በሁለት ጉዳይ ነው ማለት ነው እንግዲህ የመጣሁትም እንግዲህ በእነ አብርሽና በእነ ናሂ ዙሪያ ነው ማለት ነው። እና ላችኋለሁ ያው ለዚህ ቻናል አዲስ ሲሆናችሁ ላይክ ሰብስክራይብ ያደረጋችሁ ቤተሰቡን ማለት ነው። ሀሳብ አስተያየታችሁንም ኮሜንት ላይ ያስቀምጣችሁ አበረታቱኝ እላችኋለሁ። እናም እንግዲህ የውብዬ ወንድም ማለት ነው እንግዲህ የፍች ወረቀት ይዞ መጥቶ ውብዬንም ፈርሚ ሲላት ነበር። አልፈርምም፣ አልፋታም፣ ትዳሬ ነው እፈልጋለሁ፣ አያገባህም እያለችው ነበረ። እንግዲህ ደግሞ ናሂን በግድ ለማስፈረም እንግዲህ ግብዳ የሚያህል ሰው ይዞ እንግዲህ ሲያስደበድበው ነበር ማለት ነው። ዳጊንም ሲደበድቡት ነበር፣ ናሂንም እንደዛው ግድ ካልፈረምክ እያለ ነበር እንግዲህ ሲያስገድደው የነበረው። ትጅም ታዲያ እንግዲህ በዚህ መሀል መታ ነበረ። ጠርታት ነው አደለ? አየ ሲያጋልጥህ ሲለው ነበረ። ናሂም እንግዲህ እሱ እንዳልጠራት ሲነግረው ነበረ። ትጅም ታዲያ እንግዲህ እሱ አልጠራኝም፣ እኔ ራሴ ነኝ የመጣሁት፣ ስለታመመ ልጠይቀው ነው የመጣሁት ብላ እንግዲህ በእጇ የያዘችውን እቃ ጠረጴዛ ላይ አስቀምጣ የውብዬን ወንድም እንግዲህ እባክህ ተረጋጋ፣ ለማለያየት እንትን አትበል፣ እኔ ነኝ ለዚህ ሁሉ ተጠያቂ፣ እኔ ነኝ ይህን ሁሉ ነገር ያደረግኩት እኔ ነኝ። ናሂ ምንም የሚያውቀው ነገር የለም። እህቴን ካለችበት ያዳንኩ መስሎኝ ያወጣው መስሎኝ እኔ ነኝ እንዲህ ያደረግኩት። ናሂ ማለት በጣም መልካም ሰው ነው፣ ምርጥ ወንድሜ ነው እያለች ነበር እንግዲህ ስትለው የነበረው። የእሱን መልካምነት እንድትነግሪኝ አልፈልግም፣ ወደዛ ሂጂ፣ ወረቀቱ ላይ መፈረም አለብህ እያለው ነበር። ታዲያ እንግዲህ ቲጅም ተንበርክካ እያለቀሰች ስትለምነው ነበረ። የውብዬ ወንድም ግን ሊሰማት ፍቃደኛ አልነበረም። ናሂን ፈርም እያለ ነበር እንግዲህ እያስገደደ ጋርዱም ሲደበድበው የነበረው ማለት ነው። እንግዲህ ናሂም እሺ አንጣ ፈርምልሃለሁ ብሎ ሲቀበለው እንግዲህ ዳጊ ናሂ ውብዬን ትወዳታለህ አይደለ? ናሁም እንዳትፈርም እያለው
ከዛ ጥሎ ወደ ውጭ ይወጣለሁ ብሎ ወደ ውጭ ወጥቶ ይሄዳል ማለት ነው ዳጊ። ከዛም ቲጂ እንግዲህ ከእጁ ላይ እስክሪብቶውን ትቀማዋለች። ከዛም ስጭ ብለው ተቆጥተው እንዲትመልስለት ያደርጋሉ። ከዛም ናሂ እንዲፈርምልን ነው የምትፈልገው እሺ ብሎ እንግዲህ እኔ ትዳሬን ማፍረስ አልፈልግም፣ ትዳሬን እፈልገዋለሁ፣ ውብዬን መወዳታለሁ፣ አልፈታም፣ ምን ታመጣለህ ብሎ ወረቀቱን ቅድድድ አድርጎ ነበረ የጣለው ማለት ነው። እንዴት እኔ እንድትሰውን ያንጥች እንዴት ትቀዳለህ ብሎ እንግዲህ ይለዋል ማለት ነው። ጋርዱም እንግዲህ ታዲያ እየደበድበዋል ናሂም ማለት ነው። ቲጂም እንግዲህ ለመገላገል ብትሞክርም ሳይሆንላት ቀረ። ከዛ ዳጊን ትጠራዋለች። ዳጊም እንግዲህ በሩን ከፍቶ ገብቶ ፖሊስ ጠርቻለሁ ነበር ያለው። እንግዲህ ታዲያ በዚህ መሀል እነሱም ተደናግጠው አያድል ወጥቶ ፖሊስ ሲጠራ ብሎ እንግዲህ ተያይዘው ሩጠው አምልጠዋል ማለት ነው። ናሁምም እንግዲህ ለምንድን ነው ፖሊስ ጠርቻለሁ ብለህ የተናገርከው? እኒህ ሰዎች እኮ ወንጀል እየፈጸሙ ነው አይደል እንዲ? ስለዚህ እጅ ከፍንጅ መያዝ ነበረባቸው። ፖሊስ ጠርቻለሁ ማለት አልነበረብህም ነበር እንግዲህ ሲለው የነበረው እና እዛው በተቀመጠበት ወደ ኋላ ነበር የወደቀው ማለት ያው ስለመቱት። ታዲያ እንግዲህ ቲጂና ዳጊም ወደ ሕክምና እንውሰድ ቢሉትም ናሂ አልሄድም፣ እጋፈጣቸዋለሁ፣ እኔ የውብዬን እናትና አባት አክብሬ ነው እንደዚህ እየሆንኩ ያለሁት ነበር እንግዲህ ሲል የነበረው ማለት ነው። እንግዲህ ዳጊም ወደ ሕክምና እንሄድና እነሱንም እናስይዛቸው ግድ የለህም ሲለው ነበረ ማለት ነው። እና እንግዲህ የውብዬ ወንድም ማለት ነው የምር ፍርድ ቤት ሄዶ የፍች ወረቀት ይዞ መጥቶ ውብዬንም ፈርሚ መፋታት አለብሽ እያለ ሲያስገድዳት ነበር። እንግዲህ ውብዬም ትዳሯን እንደምትፈልግ ናሂን እንደምትወደው መለያየት እንደማትፈልግ ነው እንግዲህ በትዳሬ ምንም የሚያገባ ነገር የለም፣ እኔ እየጠራውህ ሰው እንዳለኝ እንዲያቅ ብዬ ነው እንጂ እኔ ትዳሬን እንድታፈርስ አይደለም የጠራው። ስለዚህ እኔ ትዳሬን እፈልገዋለሁ፣ እኔ ከሱ ጋር መለያየት አልፈልግም፣ የልጆቼ አባት ነው፣ አሁን ደግሞ ወደ ራሱ ተመልሷል፣ ተስተካክሏል፣ ስለዚህ በቃ ምንም የሚያገባ ነገር የለም ነበር እንግዲህ ስትለው የነበረው ማለት ነው። እንግዲህ ሲቆጣት ነበረ፣ በጥፊ መቷት ነበረ እንግዲህ እሷ ግን እምቢ ብለዋለች። እንግዲህ ናሂንም ደግሞ አስገድዶ ለማስፈረም ጋርድ ይዞ እያስደበደበው ነበረ። ናሂምም እንግዲህ ከውብዬ መለያየት እንደማይፈልግ ትዳሩን እንደሚፈልግ ነግሮት ወረቀቱን ቅድድድ አድርጎ ነው የጣለበት። እና እዚህ ጋር የውብዬ ወንድም ማለት ነው ናሂ አጥፍቷል፣ አውቆም ይሁን ሳያውቅ። ምክንያቱም እዚህ ጋር ሆኗን አንዴ ማለት የሆነ ነገር እንግዲህ ሆኗን በቃ እንደዚህ ማለት ነው። እንግዲህ ናሂም ያደረገው ነገር ፈልጎ ሳይሆን ሳይፈልገው ነው። ቲጂ ባደረገችበት መተት ነው እንደዛ ሲያደርግ የነበረው። እሱ ብቻ አይደለም ሙቤ ለራሱ ከውብዬ ጎን ሆኖ ታረቁ እያለ የነበረ በኋላ ላይ ተገልብጦ ወደ ቲጂ ሄዶ ተፋቱ ተለያዩ ሲል ነበር። እሱም ላይ እጁ ላይ ስለታሰረበት መተት ስለተደረገበት ነበር ያ ሁሉ ነገር ሲሆን የነበረው ማለት ነው። ዛሬ ላይ እንግዲህ ሙቤ ለራሱ ወደ ራሱ ተመልሶ ደህና ሆኗል ማለት ነው። ከእጁ ላይ ተፈቶለት ማለት ነው። ናሂም ደግሞ እንግዲህ አንገቱ ላይ ያለውን አውልቆ ከጣለ በኋላ ወደ ራሱ ተመልሶ ትዳሬን ልጆቼን ብሎ ሲመለስ ደግሞ የውብዬ ወንድም ያው እንደዚህ አይነት ነገር እንትን ብሏል ማለት ነው። እውነት አለው። እህቱ ስትናደድ እህቱ ስትጎዳ ባየው ነገር
ተሰምቶት ነው። ናሂንም ሽማግሌ ሄዶ ቤተሰቦቿ ጋር ይቅርታ መጠየቅ አለበት ያለው ነገር ትክክል ነው፣ እውነት ነው። ግን ደግሞ መለያየት አለባችሁ ብሎ ከፍርድ ቤት ወረቀት ይዞ መጥቶ ካልፈረማችሁ ብሎ የሚለው ነገር የምር ጥሩ አይደለም። በመሀላቸው ልጆች አሉ። እነዚህ ልጆች ደግሞ የእናትንም የአባትንም ፍቅር አግኝተው ሲያድጉ ነው ደስ የሚለው ማለት ነው። ጥሩም ያ ነው ማለት ነው። ስለዚህ እሱ ስላለ እንግዲህ ያው ናሂና ውብዬ ይለያያሉ ማለት አይደለም። እነሱ ካልፈለጉ ማንም ቢሆን ሊለያያቸው አይችልም ማለት ነው። እና የውብዬ ወንድም ለእህትህ እንዳሰብክ እንደተቆረቆርክ እናውቃለን። ወንድም ነህ። በደረሰባት ነገር ተሰምቶሃል፣ ተከፍተሃል። ይሁንና ግን ደግሞ የእህትህን ትዳር ለማፍረስ ወይም ደግሞ ለማለያየት የምታደርገው ነገር ጥሩ አይደለም። ወደ ራስ ተመለስ ነው ምለው። ሌላኛው እንግዲህ ውድ ተመልካቾቼ አብርሽ ማለት ነው ለመዝናናት እንግዲህ ወደ ኩርፍቱ አሉት መሰል እንግዲህ ወደዛ ይሄዳሉ ማለት ነው። እንግዲህ አብርሽ፣ ሄርሜላ፣ አቤልና ብሩክ ነው ማለት ነው። ከዛም በኋላ እንግዲህ ሩም ይይዙና እዛ ከተቀመጡ በኋላ አቤልና ብሩክ ጥለዋቸው ይሄዳሉ ማለት ነው። እንግዲህ ሄርሜላና አብርሽ አንድ ላይ ተቃቅፈው ቁጭ ብለው እየሳመችው ነበረ ማለት ነው። እሱም ዝም ብሎ ሲሳም ነበረ ማለት ነው። እኔ የምር እዛ ጋር ካሜራማኑን ለራሱ አያፍሩም እንዴ እንደዛ ሲሆኑ ማለት ነው? ወይስ ይሄ አቤል የሚባለው ነው ካሜራማን? ይገርመኛል ብቻ ግን ማለት ነው። የምር ከታች የለበሰችው ነገር የለም ማለት እንችላለን። በቃ ባዶ ነች ማለት ነው። እንግዲህ ባለትዳር ሆኖ ከእንደዚች አይነት ሴት ጋር እንደዚህ እየሆነ እሱ እዚህ በጎን አባትየው ነገሩን ለማስተካከል ከሩታ ጋር ያለውን ነገር ለመፍታት ከላይ ከታች እያሉ ይጥራሉ። እሱ ደግሞ እዚህ ጋር ይልከሰከሳል፣ ይሳሳማል ማለት ነው። እኔ የምር በጣም ነው የሚገርመኝ ግን ማለት ነው። የምር ነው ይሄ ልጅ መቀጣት አለበት። በቃ እንደዚህ የሚያደርጉ እስከነ ግብረ አበሮቹ ማለት ነው። ወላ አቤል፣ ወላ ብሩኬ፣ ወላ ሄርሜላ ሳትቀር ሁላቸውንም ማለት ነው። እውነት በህግ መጠየቅ አለባቸው እንዴ! እዚህ ጋር እየሄዳችሁ ሩታን ትዳርሽን አድኒ፣ ልጁን አሳይ ምናምን እያላችሁ ትላላችሁ። ቆይ እሷ ምን ታድርግ? እግሩ ስር ወርቃ ተንበርክካ ትለምነው? እሱ ትዳሩን ያላከበረ ልጁን ያልፈለገውን እንዴ! መጀመሪያ እኮ ልጁን ለማግኘት ወይም ደግሞ ልጄ ለማለት መጀመሪያ ያገኛት እሷን ነው። እሷን ማክበር አለበት፣ ትዳሩን ማክበር አለበት፣ ለእሷ ቦታ መስጠት አለበት። ምን ታመጣለች የራሷ ጉዳይ ብሎ በላዋ ላይ ከሌላ ሴት ጋር እንደፈለገ እየሆነ እንደፈለገ እያደረገ እዚህ ጋር ሄዳችሁ ሩታን እንደዚህ አድርጊ እንደዚህ በይ እያላችሁ የምትሉ ሰዎች ማለት ነው እንዴ! እስቲ እናንተ ራሱ ማለት ነው እስቲ ነግበን ይበሉ። እስቲ ወደ ራሳችሁ አድርጋችሁ አስቡት። እናንተ ብትሆኑስ? ወይም ደግሞ እህቶቻችሁ እንደዛ አይነት ነገር ቢደርስባቸው ማለት ነው እንዴ! የማይመስል ነገር እዚህ ጋር እየመጣችሁ እሷን እንደተወቃሽ አታድርጉ። እሷን ምን ታድርግ እንዴ? እሷ እኮ በስነ ስርዓት ልጇን ይዛ ከቤተሰቦቿ ጋር ነው ቁጭ ብላ ያለችው። እንደሱ እየተልከሰከሰች አይደለም ያለችው። እሱ ነው በላዋ ላይ እየተልከሰከሰ ያለው ማለት ነው። መጠየቅም ካለበት እሱ ነው መጠየቅ ያለበት፣ ከዚህ ድርጊቱ እንዲቆጠብ ማለት ነው። እና በጣም ነው የሚያናድደው እንዴ! መልካም ነገር እኮ አይደለም እዚህ ጋር እየሰሩ ያሉት እያደረጉ ያሉት ምንም ቁም ነገር የሚያስተምር ነገር አይደለም እዚህ ጋር እያደረጉ ያሉት ማለት ነው። አብርሽና ሄርሜላ ማለት ነው። ይሄ ለራሱ እኔ በህግ የሚያስጠይቃቸው ነገር እኮ ነው። አብርሃም እኮ በትዳሩ ላይ ከሌላ ሴት ጋር እየማገጠ ከሌላ ሴት ጋር እንደፈለገ እየሆነ ነው። ይሄ ለራሱ በህግ ያስጠይቀዋል ማለት ነው።
እኔ እሱን ራሱን እንዴት አድርጎ እንደምን አድርጎ እንደሚያስብ አላቅም። የምር በጣም ነው የሚያናድደው፣ በጣም ማለት ነው እንዴ። እውነት ነው የምላችሁ የሚያደርገው ነገር በጣም ነው የሚያናድደው። ሲቀጥል ደግሞ ለሄርሜላና ለአብርሽ ወግናችሁ እንትን የምትሉ ሰዎች አላችሁ ማለት ነው፣ ጎበዞች ምናምን እያላችሁ እነሱን የምታደንቁ ሰዎች አላችሁ። እነሱ ምን ጎበዝ የሚያስብል ነገር አድርገው ነው ሰርተው ነው? የትኛውን የሚያስተምር ነገር አስተላልፈው ነው እንዴ? አብርሽም ቢሆን እኮ በትዳሩ ላይ ከሌላ ሴት ጋር እየማገጠ ነው። ዝሙት በሉት በቃ እንደዛ እኮ እያደረጉ ነው። የትኛው ጥሩ ስራቸው፣ የትኛው መልካም ስራቸው ነው እነሱን ጎበዝ ጀግና የሚያስብላቸው? እናንተ ለራሱ ማለት ነው የምሬን ነው የምላችሁ እንደዚህ ለነሱ እንትን የምትሉ ሰዎች ማለት ነው አማኑኤል መግባት አለባችሁ። ጤነኛ አትመስሉኝም። እውነት ጤነኛ ብትሆኑ በሴት ላይ እንደዚህ እየቀለደ እሷን እዛ ጋር ቅስሟን እየሰበረ ልቧን እየሰበረ እሷ እንድትጎዳ እሷ እንድትከፋ እያደረገ እዚህ ጋር እናንተ እሱን አታሞጋግሱትም ነበረ ማለት ነው። ይህ የወለድከው ልጅ ያድጋል። አድጎም ደግሞ ይህን እያንዳንዱ የምታደርገውን ነገር ያያል። ያኔ ሲጠይቅህ ምንድን ነው የምትለው? በእናት ላይ እንደዚህ ሳደርግ ነበር፣ እንደዚህ ሲሆን ነበር ብለህ ነው የምትመልስለት የምትነግረው? እኔ የምር ነው የምላችሁ አብርሽ በጣም በጣም የሚያናድር ሰው ነው፣ በጣም ማለት ነው። አሁንም በቃ ሆን ብሎ የሚያደርገው ነገር ምንድን ነው? ልክ በባለፈው ምንድን ነው ያለው? ምን ነው ረሳሽው እንዴ? ያኔ የጫማዬን አፈር ልሰሽ እኮ ነበር ያገኘሽኝ፣ ዛሬ ላይ እንደዚህ የምትሆኒው ለምንድን ነው ሲል አክስቲቱ አረ እንደዛ አይባልም ተው እንደዛ አይባልም ስትለው እንዴ አው መለስ ብሎ እኮ ያለፈውን ቪዲዮ እኮ ማየት ይቻላል ስንት ሆና እንዳገኘች ምናምን ሲል ነበረ ይመስለኛል። አሁንም ለምናው ተለማምጣው አብራው እንድትኖር ነው የሚፈልገው ማለት ነው። እሱ እንደፈለገ ከፈለገው ሴት ጋር እንደፈለገ የሆነ እሷም ደግሞ በቃ ይሁን እንደፈለገ ይሁን ብላ አንገቷን ደፍታ እሺ ብላ ተቀብላ አብራው እንድትኖር ነው የሚፈልገው ማለት ነው። እውነት ሩታ አሁን ላይ ይሄን ነገር እያየች የምትለማመጥበት የምትለምንበት ጊዜ ነው ብዬ አላስብም። ምክንያቱም እንደዛ አይነት ወንድ አስፈላጊ አይደለም። በቃ ቆፍጠን ብላ መውሰድ ያለባትን እርምጃ መውሰድ አለባት። በቃ ቆራጥ መሆን አለባት ብዬ ነው ማስበው። ሴት ልጅ ቆራጥ ሆና ጠንካራ ሆና ነው መገኘት ያለባት። ተሰብራ መቅረት የለባትም። እንደፈለገ ሊጨቁናት እንደፈለገ ሊያደርጋት አይገባም። የምሬን ነው። እውነት እንደዚህ አይነት ወንድ ፈጣሪ አይስጣችሁ ማለት ነው። ትዳሩን የሚያከብር እናንተን የሚወድና የሚያከብር ወንድ መሆን አለበት፣ ባል መሆን አለበት እንጂ እዛ ጋር ትዳሩን ትቶ ሚስቱን ትቶ ከሌላ ሴት ጋር እንደፈለገ እየተሳሳመ እንደፈለገ እየተቃቀፈ እየማገጠ እውነት በጣም ያስጠላል፣ በጣም ማለት ነው። እና ውድ ተመልካቾቼ እኔ ሩታ በጣም ነው ያሳዘነችኝ። የምሬን ነው የምላችሁ። እንኳን ይቅር ለሩታ ለተመልካችን በጣም የሚያናድድና የሚያበሳጭ ነገር ነው አብርሃም እያደረገ ያለው ከሄርሜላ ጋር ማለት ነው። ጓደኞቹ ለራሱ የሚያደርጉት ነገር በጣም ነው የሚያናድዱት። የሚናገሩት ነገር በቃ እሷ እንዲታገባት እንፈልጋለን። እነሱ ሆኑ ደግሞ ፈላጊዎቹ ማለት ነው። በእነሱ ፍላጎት ሆነ በቃ እንትን የሚሉት እሱን የሚያንቀሳቅሱት ማለት ነው። እንዴ በጣም ነው የሚገርመው። እና ለማንኛውም እላችኋለሁ ውድ ተመልካቾች የዛሬው የነበረን ቆይታ ይህን ይመስላል። እንግዲህ ቪዲዮውን ላይክ፣ ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ ማለት ነው። ወዳችሁና ፈቅዳችሁ ለምትከታተሉኝም ከልብ አመሰግናለሁ። በቀጣይ በሌላ ቪዲዮ ደግሞ እስከምንገናኝ
ሰላም ሁኑልኝ። አመሰግናለሁ።